በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ኅዳር 27 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 27 በዚች ቀን ለፋርስ ንጉሥ ለሳፎር ልጅ ለንጉሥ ስክራጅ ከጭፍሮች ውስጥ የሆነ ሕዋሳቱን የተቆራረጠ ቅዱስ ያዕቆብ በሰማዕትነት አረፈ። ይህ ንጉሥ ስክራጅ እጅግ ይወደው ነበር። ስለ መንግሥቱ ሥራ ሁሉ ከእርሱ ጋር ይማከር ነበርና፣ ስለዚህም የቅዱስ ያዕቆብን ልብ አዘንብሎ ፀሐይንና እሳትን እንዳመልክ አደረገው። በሃይማኖቱም ከንጉሥ ጋር እንደተስማማ የተቀደሱ እናቱ ሚስቱና እህቱ በሰሙ ጊዜ እንዲህ ብለው ጽፈው ወደ እርሱ ላኩ። የቀናች የጌታችን የኢየሱስ ክርስቶስን ሃይማኖት ትተህ የፍጡራንን ጠባይ ለምን ተከተልክ? እኒህም ፀሐይና ጨረቃ፣ ከዋክብት፣ እሳት ናቸው። እወቅ፣ ከዛሬ ጀምሮ በንጉሥ ሃይማኖት ከኖርክ እኛ ከአንተ የተለየን ነን። የመልእክቶቻቸውንም ጽሑፍ ባነበበ ጊዜ መሪር ለቅሶን አለቀሰ። በዚህም የጥፋት ምክር ጸንቼ ብኖር ከቤተሰቦቼና ከወገኖቼ የተለየ መሆኔ ነው። ደግሞስ በጌታዬ በኢየሱስ ክርስቶስ ፊት እንዴት እቆማለሁ አለ። ከዚህም በኋላ የቤተ ክርስቲያን መጻሕፍቶችን ማንበብ ጀመረ። የንጉሡን አገልግሎትም ተወ። ለንጉሡም ወዳጅህ ያዕቆብ እነሆ አገልግሎትህን አማልክቶችህንም ማምለክ ተወ ብለው ነገሩት። ንጉሡም ልኮ ወደ እርሱ አስቀርቦ አገልግሎትህን ለምን ተውክ አለው። ቅዱስ ያዕቆብም እንዲህ አለ። ጌታችን ኢየሱስ ክርስቶስ በከበረ ወንጌል በሰው ፊት ያመነብኝን ሁሉ እኔም በሰማያዊ አባቴ ፊት አምነዋለሁ። በሰው ፊት የካደኝንም በአባቴ ፊትና በመላእክትም ፊት እክደዋለሁ ብሏልና፣ ስለዚህ አገልግሎትህን፣ ፍቅርህን፣ አማልክቶችህንም ማምለክ ትቼ ሰማይና ምድርን፣ ፀሐይንም ጨረቃንም ከዋክብትን የሚታየውንና የማይታየውን ለፈጠረ ለሕያው እግዚአብሔር ልጅ ለጌታ ኢየሱስ ክርስቶስ የምሰግድ ሆንኩ። ንጉሡም ይህንን በሰማ ጊዜ ደሙ እንደ ውሃ በዝቶ እስከሚፈስ ታላቅ ግርፋትን እንዲገርፉት አዘዘ። እርሱ ግን ከበጎ ምክሩ አልተመለሰም። ዳግመኛም ሕዋሳቱን በየዕለቱ እንዲቆርጡ አዘዘ። የእጆቹንና የእግሮቹን ጣቶች 20ውን ቆረጡ። ክንዶቹንና እግሮቹን እስከ ጥፍሮቹ ድረስ ወደ 42 ቁራጭ በጥቂቱ ቆራረጡት። በሚቆርጡበት ጊዜ ሁሉ ጌታዬና ንጉሴ ኢየሱስ ክርስቶስ እንደ እንጨት ቅርንጫፍ ሰውነቴን በይቅርታ ገናናነት ተቀበል። የወይን አትክልት ያለው በየ3 አጽድቅ ሲቆረጡለት አጽድቆቹ በዝተው ይበቅላሉ፣ ይሰፋሉ። በሚያዝያ ወር አብቦ ያፈራልና እያለ የሚዘምርና የሚያመሰግን ሆነ። ደረቱና አካሉ እንደ ግንድ ድብልብል ሆኖ በቀረ ጊዜ ነፍሱን ለመስጠት እንደደረሰ አውቆ በዚያን ጊዜ በዓለም ውስጥ ያሉትን ሰዎች ሁሉንም ይመራቸው ዘንድ እግዚአብሔርን ለመነው። እንዲህም አለ። ለእኔ ግን ወደ አንተ የማነሳው አካል አልቀረልኝም። ሕዋሳቶቼ ተቆርጠው በፊትህ የወደቁ ስለሆነ አሁንም ነፍሴን ተቀበላት አለ። በዚያም ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገልጾ አረጋጋው፣ አጽናናውም። ያን ጊዜ ነፍሱ ደስ አላት። ነፍሱንም ከመስጠቱ በፊት ወታደሩ በፍጥነት መጥቶ የከበረች ራሱን በሰይፍ ቆረጠ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ሥጋውንም ምዕመናን ሰዎች ወስደው በመልካም አገናነዝ ገነዙትና በንጹሕ ቦታ ኖሩት። እናቱና ሚስቱና እህቱ በሰማዕትነት እንደሞተ በሰሙ ጊዜ እጅግ ደስ አላቸው። ወደ ቅዱስ ያዕቆብም ሥጋ መጥተው ተሳለሙት፣
አለቀሱለትም። የከበሩ ልብሶችንም በላዩ አኖሩ፣ ጣፋጮች የሆኑ ሽታዎችንም ረጩበት። በደጋጎች ነገሥታት በአኖሪዎስና በአርቃዲዎስ በሌሎችም ዘመን አብያተ ክርስቲያናት ታነጹ። ገዳማትና አድባራትም ተሰሩ። የሰማዕታትንም ሥጋ በውስጣቸው አኖሩ። ታላላቆች ድንቆች ተአምራትም ከእሳቸው የሚታዩ ሆኑ። የፋርስ ንጉሥም ሰምቶ በቦታው ሁሉ የሰማዕታትን ሥጋ ያቃጥሉ ዘንድ አዘዘ። በሚገዛውም አገር ውስጥ ምንም እንዳይተው አረማውያን ሰዎችን መጥተው የቅዱስ ያዕቆብን ሥጋ ወደ ኢየሩሳሌም ወሰዱት። ወደዚያም ወደ ሀገረ ሮምሃ ከሀገረ ሮምሃ የከበረ ኤጲስቆጶስ ጴጥሮስ ወደ ግብፅ አገር ወደ ብህንሳ ከተማ ወሰደው። በዚያም ጥቂት ጊዜ ኖረ። ከእርሱ ጋርም መነኮሳት ነበሩ። ከቀኑ እኩሌታም ሲጸልዩ የቅዱስ ያዕቆብ ሥጋ ከብዙ የፋርስ ሰማዕታት ሥጋ ጋር ባለበት ሰማዕታት አብረዋቸው ዘመሩ፣ ባረኳቸውም። ቅዱስ ያዕቆብም እግዚአብሔር እንዳዘዘ ሥጋዬ በዚህ ይኑር አለ። ከዚህ በኋላ ተሰወረ። ከዚህም በኋላ የከበረ ኤጲስቆጶስ ጴጥሮስ ወደ ሀገሩ ሊመለስ በወደደ ጊዜ ሥጋዬ በዚህ ቦታ ይኑር ያለውን የቅዱስ ያዕቆብን ቃል ተላልፎ የቅዱስ ያዕቆብን ሥጋ ወሰደ። በዚያም ጊዜ አስቀድሞ ወደ አመለከተው ቦታ ከእጆቻቸው መካከል ተመለሰ። ከሥጋውም ታላላቅ የሆኑ ተአምራት ተገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕታት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን አሜን። አርኬ ሰላም ለያዕቆብ እጉሰ መከራ በህቁ ለእግዚአብሔር ሰማዕት ጻድቁ አርብዓ ወክልኤ እስከ ይከውን ህሉቀ አባዕሎ በመጠባህተ እመሃራ ንጉሰ ጠቁ መንፈቀ ሥጋሁ ጸለየ መዊቶ መንፈቆ። በዚህም ዕለት ከ72ቱ አርድእት አንዱ የፊሞና መታሰቢያው ነው። በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። አርኬ ሰላም እብል ለልሳነከ ዘውህበ ቃል ወመአምድመ ንባበ ሀቤከ ይበጽሕ ዘተዝካርየ ክታበ ፈኑ ሊተ ፊልሞና እስመ ራሳይከኩ አብ ሀገረ ልድያ ቀዳሚ ዘፈኑከ ርግበ። በዚህም ቀን በንሁር ከሚባል አገር ቅዱስ ጢሞቴዎስ በሰማዕትነት አረፈ። ይህም ቅዱስ ከታናሽነቱ ጀምሮ እግዚአብሔርን የሚፈራ ሁልጊዜም በጾም በጸሎት ተጠምዶ የሚኖር ነው። ስሟ ሞራ የሚባል ሚስት አለችው። እርሷም ያጎቱ ልጅ ናት። በሥራ ሁሉ ደስ የምታሰኘው መልካም ሴት ናት። እንደዚህም በፍቅርና በስምምነት ሲኖሩ ከከሃዲ ንጉሥ ዲዮቅልጥያኖስ ዘንድ የጣዖት ቤቶች ይከፈቱ ዘንድ አብያተ ክርስቲያናት እንዲዘጉ ትእዛዝ ወጣ። ቅዱስ ጢሞቴዎስም ይህንን ሰምቶ እጅግ ደስ አለው። እርሱ ስለ ክርስቶስ ፍቅር ደሙን ያፈስ ዘንድ ይህን ዘመን ይጠብቀው ነበርና ለሚስቱም ሊሰራ ያሰበውን ነገራት። እርሷም የእግዚአብሔር ፍቃድ ይሁን አለች። ከዚህ በኋላ መንገዱን ያቃናለት ዘንድ ወደ እግዚአብሔር ጸለየ። ጌታችንም በዚች ሌሊት በሕልሙ ተገለጸለት። ወዳጄ ጢሞቴዎስ ሆይ ሰላም ላንተ ይሁን። እነሆ ከጻድቃኖቼ ቁጥር ውስጥ ቆጥሬሃለሁ። አሁንም ተነሳ፣ ሚስትህንም ይዘህ ወደ ብህንሳ ከተማ ሂዱ። ጣዖታትን በሚያመልኩ ሁሉ ሕዝቡ ፊት በስሜ ተመኑ አለ። በነቃ ጊዜም ለሚስቱ ነገራት። እርሷም ይህንኑ የሚመስል ሕልሟን ነገረችው። ከዚህም በኋላ ተነስተው በአንድነት ሂደው ወደ መኮንኑ ወደ ቁልያኖስ ደረሱ። መሰንቆና እንዝራ እያስመታ
ለጣዖታቱ በዓልን ሲያከብር አገኙት። ያን ጊዜ ወታደሮቹ ይዘው መኮንኑ ፊት አቆሙት። ሚስቱም ተከተለችው። መኮንኑም ለጣዖት መስገድን እያግባባ በርኅራኄ ቃል ተናገረው። ቅዱሱ ግን እርሱንና የረከሰች ሃይማኖትን ሰደበ። ስለዚህም መኮንኑ ተቆጥቶ ከሚስቱ ጋር ወደ ወህኒ ቤት እንዳስገቡት አዘዘ። ከጥቂት ቀኖች በኋላም ከሚስቱ ጋር አውጥተው ደማቸው እንደ ውሃ እስከሚፈስ በአለንጋ እንዲገርፏቸው አዘዘ። ያለ ርኅራኄም ገረፏቸው። ሚስቱም በዚህ ስቃይ ምስክርነቷን ፈጸመች። ዳግመኛም ለጣዖታት መስገድ እሺ ይለው ዘንድ ቅዱስ ጢሞቴዎስን ማባበል ጀመረ። እምቢ ባለው ጊዜ የነዳጅ ድፍድፍ ሥጋውን ተቀብቶ ከእሳት ምድጃ ውስጥ እንዲጨምሩ ታዘዘ። በጨመሩት ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ወርዶ ከዚህ ቃጠሎ አዳነው። ከዚህ በኋላ ሁለተኛ ወደ ወህኒ ቤት መለሱት። ተአምራትንም የሚያደርግ ሆነ። በአንዲት ዕለትም በዚያ ሲጸልይ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ቃል ኪዳንን ገባለት፣ ሰላምታም ሰጠው። በማግስቱም ከእስር ቤት አውጥተው ወደ በንስሑር ከተማ ወስደው ቅድስት ራሱን ቆረጡ። ያን ጊዜ ንውጽውጽታ ሆነ። የአርያም መላእክትም ተመላች። አረማውያን ሰዎችም መጥተው ሥጋውን ወሰዱ። በመልካም አገናነዝ አማንያን ሰዎችም መጥተው ሥጋውን ወሰደው በመልካም አገናነዝ ገንዘው ቀበሩት። የመከራውም ዘመን ባለፈ ጊዜ ቤተ ክርስቲያን ሰሩለት። ሰኔ 27 ቀን አከበረዋት። ሥጋውን በውስጧ አኖሩ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር አሜን። አርኬ ሰላም ለጢሞቴዎስ ለሀገረ በንስሑር ሐጽራ ወለብእሲቱ ሰላም እንተ ተሰመይ ሞራ ሀበ ይገብሩ በዓለ በመሰንቆ ወበእንዚራ ቅድመ መኮነን ሶበ ወስድሙ ራህ ሄራ በእንተ ክርስቶስ ተወቅፉ ብዙሃ መከራ። በዚህም ቀን የገርበርማው የአባ ተክለ ሐዋርያ የአባ ገብረ ዮሐንስ የደብረ ቅንጹል የአባ ሊቃኖስ መታሰቢያቸው የመድኃኒታችንም የስቅለቱ መታሰቢያ ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም እብል ለተክለ ሐዋርያ በተመህጽኖ ወለተአምሪካ እእሲውሆ ለምሳ ሰንበት ሶበ ፈቀደ ጠብሖ ተማህፀንኩ በጾለትከ እንዘ ይብል ክህልዮ በልሳነ ሰብ ነበበ ነቃዊ ሆሮ ሰላም ለከ ገብረ ዮሐንስ ብሩክ ብእሴ ስምያዊ ወመድራዊ መልአክ ወዘመክበከ ሪግብረ ሃኒከ እስመ ተሰይመከ በስምረተ ክርስቶስ አምላክ ከመሐዋርያ ዮሐንስ ወነቢይ ሄኖክ። በዚችም ቀን ዘርቦች በምትባል አገር የደብረ ጉዳይ የሰማዕት የቀለሚንጦስ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለስቅለትከ ማእከለ ፍያ ወክሌቱ እንዚያ ጽንዓኩ በሃቤል ወበቅንዋተ ሐምስቱ ኢየሱስ ክርስቶስ ለያዕቆብ ሃይማኖቱ ይቤሎሙ በእንቲአከ ለእለ ተንሥኡ ቦቱ አእመኑ በክርስቶስ ወእገኒ ሎቱ። በመምህር ዲያቆን ዮርዳኖስ የተጻፈ። ቅዱስ ያዕቆብ ዘግሙድ። ይህ ስም በቤተ ክርስቲያን እጅግ ዝነኛው ታዋቂ ነው። ቅዱስ ያዕቆብ ቁጥሩ ከአበይት ሰማዕታት ሲሆን የፋርስ ኮከብ በመባል ይታወቃል። ቅዱስ ያዕቆብ ዘግሙድ ሙጠብቆ ይነበባል። ተወልዶ ያደገው በ4ኛው መቶ ክፍለ ዘመን በምድረ ፋርስ የአሁኗ ኢራን ውስጥ ነው። ያኔ ይህች ሀገር በአንድ ወገን ጠንካራ ክርስቲያኖች፣ በሌላ ወገን ደግሞ ጣዖትን የሚያመልኩ ጨካኝ ነገሥታት ነበሩባት። ቅዱስ ያዕቆብን በክርስትና ትምህርት አድጎ ሚስት አገባ። በዘመኑ
ከነበረው ንጉሥ ሰክራች ጋር በጣም ይዋደዱ ነበርና በቤተ መንግስቱ ውስጥ ሹም አድርጎ አስቀመጠው። በቤተ መንግስት ውስጥ ምኞት የበዛበት ቅዱስ ያዕቆብ የጾምና የጸሎት ሕይወቱ እየቀዘቀዘ መጣ። በሂደት ንጉሥ የሚለውን ሁሉ የሚፈጽመው ሰው ሆነ። አንድ ቀን ግን ሰክራር ቅዱስ ያዕቆብን ለእሳትና ለፀሐይ ስገድ፣ እነርሱም አመልካቸው ሲል ጠየቀው። ከመጀመሪያ የተሸረሸረ ነገር ስለነበረ እሺ ደስ ይበለው ብሎ ለፀሐይ ሰገደ፣ እርሷንም አመለከ። ይህች ዜና በዘመኑ ክርስቲያኖች ዘንድ ስትሰማ ታላቅ ሐዘን ፈጠረች። ይልቁኑ ሚስቱ፣ እናቱና እህቱ ይህንን ሲሰሙ አንጀታቸው አረረ። በዚህ ምክንያትም ሦስቱ ተሰብስበው አንድ ደብዳቤ ጽፈው ተፈራርመው ላኩለት። የደብዳቤውም ይዘት እንዲህ ይላል። አንተ ክርስትናህን መካድህን ሰምተን አዘነን። በዚህ ምክንያት ከዚህ በኋላ በአካባቢ መኖርን አንፈልግም። ለሞትህ ለክርስቶስ ካልታመነህ እኛ አንተን እንደ ልጅ እንደ ወንድምና እንደ ባል ልናምንህ ይከብደናል። ይህን ደብዳቤ ልከውለት እነርሱም አካባቢውን ለቀው ቅዱስ ያዕቆብ ደብዳቤውን ተቀብሎ ወደ ቤቱ ገብቶ ሲያነበው ደነገጠ። በዚህም ምድር ያሉት ዘመዶቹ ሚስቱን፣ እህቱንና አንዲት እህቱን ብቻ ሚስቱን፣ እናቱንና አንዲት እህቱን ብቻ ናቸው። ውስጡ ተረበሸ። ተደፍቶ ምርር ብሎ አለቀሰ። ሲመሽም በቤት ውስጥ ወደ ነበረው ቀድሞ የጸሎት ቦታ ሂዶ ተንበረከከ። ከንጉሱ ጋር በነበረው ያልተገባ ቅርርብ የፈጸመው ስህተት ሁሉ ቁልጭ ብሎ ታየው። በጌታችን ፊት ቁመም ጌታዬ ሆይ በምድር ካሉ የሥጋ ዘመዶቼ መለየት እንዲህ ካሸበረኝ ከአንተ ፍቅር መለየትማ እንዴት ይጨንቃል። ይህንን ብሎ በሰላም አረፈ። ይጨነቅ ይሆን? በሰማያዊ ዙፋን ፊትስ እንዴት ብዬ ቆማለሁ ሲል አምርሮ አለቀሰ። ሙሉውን ሌሊት በእንባና በጸሎት አድሮ በጠዋት ንስሐ ገባ። ከዚህ ቀን ጀምሮ ፍጹም በክርስቶስ ፍቅር ተጠመደ። ጾምና ጸሎት ወዳጅ አድርጎ ከንጉሱ እልፍ አደባባይ ቀረ። ይህንን ያወቀ ንጉሥ ሲድራክስ ወደ እርሱ አስጠርቶ ምን ሆነሃል አለው። ምንም በአምልኮ ከኔ ተለየህ አለው። ቅዱስ ያዕቆብ መልሶ የፈጠረኝን ክርስቶስን ትቼ አንተን በባዕድ አምልኮ እንዴት አስደስትህ ዘንድ የሚገባ አይደለም ሲል ተናገረ። ንጉሱ ቅዱሱ አስቀድሞ ሊታይለት ሞከረ። አንቢው ስለው ግን ደሙ በመሬት ላይ እስኪንጠፈጠፍ ድረስ አስገረፈው፣ አስደበደበው፣ ጭንቅ መከራዎችንም አሳየው። ቅዱስ ያዕቆብ ግን በፍቅር ክርስቶስ ጸና። በዚህ የተበሳጨው ንጉሥ እንዲቆራረጡት ግን ቶሎ እንዳይገሉት አዘዘ። ከዚህ በኋላ በቀን እየገቡ ከአካሉ ቆርጡ ጀመር። ከጣቶቹም ተነስተው እጆቹን እስከ ክንዱ፣ እግሮቹን እስከ ታፋው ድረስ ቆረጡት። መሃል አካሉ ወገቡና ራሱ ብቻ ቀረ። ይሄ ሁሉ ሲሆን እሱ ጌታን ይቀድሰው ይጸልይም ነበር። የወይን ግንድህ እኔ ቅርንጫፍ አድርገኝ ዮሐንስ 15:5 ይለው ነበር። ከአካሉ እየቆረጡ የጣሉትን ሲቆጠሩ 42 ሆነ። 43 ደግሞ የተረፈ አካሉ ነበረ። ያን ጊዜ ሲጸልይ ፈልጎ ጌታ ሆይ ብሎ ጮኸ። ይህንን አበው መንፈቀ አካሉ ጸለየ። መዊቶ መንፈቅ ብለው ገለጹለት። ግማሽ አካሉን ሙቶ በቀረ ይጸልይ ነበርና ንጉሥ ከጫወቱ በኋላ አንገቱን በሰይፍ ሲያስመታው ጌታችን ወርዶ ታቅፎ ወደ ሰማይ አሳረገው። እህቱ እናቱና ሚስቱ ይህንን ሲሰሙ
እያለቀሱና እየዘመሩ አካሉን ሰበሰበው ገንዘውታል። ሹምም አርከፍክፈውበታል። ሽቱም አርከፍክፈውበታል። የዚህ ቅዱስ ገዳም ታቦት በኢትዮጵያ ታች አርማሆ በሚባል በረሃ ውስጥ ይገኛል። ድንቅ የሆነ በረከት ቦታ ነው። አባ ተክለ ሐዋርያ ኢትዮጵያዊ ጻድቅ አቡነ ተክለ ሐዋርያ በ15ኛው መቶ ክፍለ ዘመን ከተነሱ አበይት ጻድቃን አንዱ ነው። በተለይ በጻድቁ ንጉሥ አፄ ዘርዓ ያዕቆብ ዘመን በተክለ ሐዋርያም በትሩፋትም እጅግ የተደነቀ አባት ነበር። ጻድቁ ሲጠራ ዘይደብር ጽሙና እንደ አንዳንዴም ዘገብረማ እየተባሉ ነው። ምናልባትም በብዙ ቦታ ላይ ስለተጋደሉ እነዚያ ቦታዎች ላይ ስለነበሩ ሊሆን ይችላል እንደዚህ ተብሎ የተጠሩት። በብዛት የሚታወቀው ደግሞ በምድረ ሸዋ ጎጃምና በምድረ አፈር አካባቢ በመኖር ነው። እስኪ አንዳንድ ነገሮችን እናንሳ። ጻድቁ ክርስቶስን በመከራው ይመስሉት ዘንድ ዘወትር ይተጉ ነበር። እንደ ሥጋ ወደሙ የተቀበለ አንድ ሰው በመንገድ ላይ ሲያስመለሰው ተመለከተው፣ ሁሉ ተጸየፉ። ሲሸሹ እሳቸው ግን ደስ እያላቸው ተመግበውታል። ምክንያቱም የእርሳቸው ዓይን የሚመለከተው የፈጣሪን ሥጋና ደም ነው። በዚህ ጊዜም ጌታ ከሰማይ ወርዶ በግንባራቸው ላይ ፀሐይን ሰሎባቸው። በዚህ ምክንያት ፊታቸውን ነበር የበራ ነበር። አንዳንድ ደግሞ በገዳም እንደ ድሮ ለእንግዳ ሊያደርሱ ሲሉ አባ ተክለ ሐዋርያ ተማጽኛቸዋለሁ በማለቱ ትተውታል። በአፈር በረሃ አካባቢ በ14 ዓመት ኖረዋል። በአንድ በዓት ውስጥ ለ41 ዓመት ኑረዋል። ጻድቁ አቡነ ተክለ ሐዋርያት እንደ ተመላልሰው በተወለዱ በ71 ዓመታቸው በዚህ ቀን አርፈዋል። ቅዱስ ፊልሞና ሐዋርያ ቅዱስ ፊልሞና ከ72ቱ አርድእት አንዱ ሲሆን በብዙ ጊዜ ጥዑመ ቃል አንደበቱ የሚጣፍጥ ተብሎ ይጠራል። በዘመነ ሐዋርያት በጣም ልጅ በመሆን እየተሯሯጠ ለአበው ይታዘዝለት ነበር። ጌታም አምኖ ተከትሎ ለ3 ዓመት ከ3 ወር ከቅዱስ መንፈስ ነስቶ ከቅዱስ እንድርያስ ጋር ለስብከት ወጥቷል። ሀገረ ስብከቱ ልዳ ነበረች። እርሱ ሲያነብ ሲያስተምር ሰው ሁሉ በየተመስጦ ይሰማው ነበር። ሊገድሉት የመጡት ወታደሮቹን እንኳን በተደሞ መግደላቸውን ይረሱ ነበረ። አንድ ቀን ደግሞ ወፎችንና እርግቦችን ያመጡ ዘንድ ያወሩትንም ነገር ይችንም ለቅዱስ ፊልሞና እረፍቱ ናት። አምላከ ቅዱሳን ብርሃናቸው ይብራልን፣ ከበረከታቸው ይክፈለን፣ አሜን። ህዳር 27 ቀን የሚከበሩ ዓመታዊ ቅዱሳን በዓላት: ቅዱስ ያዕቆብ ዘግሙድ፣ አቡነ ተክለ ሐዋርያ ጻድቅ፣ ቅዱስ ፊልሞስ ሐዋርያ፣ ቅዱስ ቀለሜንጦስ ሰማዕት፣ ቅዱስ ጢሞቴዎስ ሰማዕት፣ ቅዱስ ገብረ ዮሐንስ ጻድቅ። ወርኃዊ በዓላት: ጌታችን መድኃኒታችን ኢየሱስ ክርስቶስ፣ አቡነ መብዓጽዮን ጻድቁ፣ ቅድስት መቃርስን፣ ቅዱስ ገላውዴዎስን ሰማዕት፣ ቅዱስ ሚካኤል፣ ቅዱስ ቢፎና ጻድቅ ሰማዕት። ስለዚህ ወንድሞቼ ሆይ ጣዖታትን ከማምለክ ሽሹ። ልባሞች እንደመሆናችሁ እላለሁ በምለው ነገር እናንተ ፍረዱ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለም። የምንቆርጠውስ እንጀራ ከክርስቶስ ሥጋ ጋር ህብረት ያለው አይደለምን? እኛ ብዙዎች ስንሆን እንደ ሥጋ ነን። ሁላችን ያን አንዱን እንጀራ አካፈልን። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 14።
ዛቅረብኩ ማህሌት አዘክር ያላፈ መለተ ጠምዱ ከሰልፈ ለላ አንበተ ወከፈ እንዴት የመጣፈን ተረሰከ እግዚኦ ጸሪቀ በለተ ከፈመላ ሁለተ መላው አቡል ዘቦላ ዘተርፈ ነቢያ ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ጉባኤ ደረግራ ደሞ ነፍሳት የራ ባርኮ ባርኮ ጉባኤታት የመከርስ ካረጋው ሊቄት ወኑ ስለዛ ጽፎ ክርስቶስ ወልዛ ጽፎን ዘይደርስ ሳር ወልተር ጉበርሳን አዲስ ወለ ሰማ ቃሉ በዝነ መንፈስ በጸሎተ ማርያም ማራከታ ሁሉም ባሰ ወሬ ማርነ ኢየሱስ ክርስቶስ ጌታ የሚቀርጽናቸው በዛይተን ሰማዋት ብዙ መባካ ገብት ሊቄዳት ነው ስተኛው እንደ ተቀበሉ ለጊዜ ማገለግሉ አላፈ መላእክት ያሰበ ችግር እግዚአብሔር በችግር ጊዜ ማቅረብ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ጽዋን ደናግል እንዲሁም ዳግሞች መነኮሳት ልጅዋት ያለ የምንሰበሰበት የጉባኤ ቦታ ባርኩን መጽሐፍ ወረቀት ተዘጋጅቶ ብራና ዳምጣ የጻፈና ጻፈ ከግዕዝ ወደ አማርኛ የተረጎመውን ቃላውን በርካታ ወስደናመተ ውስጥን ያዳመጠ በደለኛ ሁሉ የምታስመር ጌታ እናቱ ማርያም ጸሎት ኢየሱስ በአንድነት ይማራን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ንግረና አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ተምሳላደነ ነባልህነ እምኩሉ እኩሽ መዚያኪ መንግስት ኃይለ ስብሐት ለማነ በሰላም ቅዱስ ገብርኤል መልአክ ውስተ ሰላም ለኪ ድንግል ሆዴነ ከድንግል ስጋኪ መግዚአብሔር ጸባው ሰላም ለኪ ብሩክት አንቲ እምአንስት ብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሣረዮ ጸልዮ አክብሮ ልኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውእ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለዓለመ ዓለም አሜን።